የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። በአማራ ክልል የብልጽግና አገዛዝ አመራሮች በፋኖ ኃይሎች መያዛቸው ተሰማ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም ዛሬም መቀጠሉን የመረጃ ምንጩ ተናግሯል። አፋብን በዛሬው ዕለት በጃዊ ቀጠና በአገዛዙ የጀት ድብደባ መፈጸሙን ማስታውቋል። የብልጽግና አገዛዝ በኩሉም የማካሄደው ሀገራዊ ምርጫ የሚያደናቅፍና ምርጫውን የሚያስቀር የጸጥታ ስጋት እንደሌለ ገምግም ያለው ሲል አስታውቋል። በዝርዝር የምናየው ቀዳሚ ጉዳይ ነው። በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ መደረጉ አጠራጣሪ መሆኑ ተሰማ። ዋዜማ ሬዲዮ የአገዛዙ ባለስልጣናት ነገሩኝ እንዳለው በእነዚህ አካባቢዎች ምርጫ ቦርድ አድርገዋለሁ ያለው ምርጫ አሁን ላይ እንደሚቀር ተዘግቧል። ለቦርዱ ጥያቄ ያቀረቡት የወልቃይት ጠገዴ ሁመራ አካባቢ የብልጽግና ጊዜ አስተዳደር ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ ሲሉ ነግረውናል ብለዋል። በዝርዝር የምናየው ሌላኛው ጉዳይ ነው። አሜሪካ በ34 ቀናት ውስጥ $38 ቢሊዮን ያወጣውን የኢራን ጦርነት አሁን ማስቀጥላለች። ከ100 በላይ የዓለም አቀፍ ሕግ ባለሙያዎች ስለ ኢራን ጦርነት ያላቸውን ስጋት የሚገልጽ ደብዳቤ የጻፉ ሲሆን ከእነዚህ ውስጥ የአሜሪካ የቀድሞ ባለስልጣናት ይገኙበታል። ዛሬ በኩዌት የውሃ ማጣሪያና ኤሌክትሪክ ማመንጫ ተቋማት ላይ ጥቃት ተፈጽሟል። አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የብልጽግና አገዛዝ አመራሮች በፋኖ ኃይሎች መያዛቸው ተሰማ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የመረጃ ምንጮች ተናግረዋል። አፋብን በዛሬው ዕለት በጃዊ ቀጠና በአገዛዙ የጀት ድብደባ መፈጸሙን አስታውቋል። የብልጽግና አገዛዝ በኩሉም የማካሄደውን ሀገራዊ ምርጫ የሚያደናቅፍና ምርጫውን የሚያስቀር የጸጥታ ስጋት እንደሌለ ገምግም ያለው ሲል አስታውቋል። በዛሬው ዕለት መጋቢት 25 2018 ዓ.ም በጎንደርና ሸዋ የተለያዩ አካባቢዎች የተደረገ ውጊያም በአገዛዙ ጦር ላይ ወታደራዊ ጉዳት አርሰናል ሲሉ የፋኖ ኃይሎች አስታውቀዋል። ዛሬ በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ወታደራዊ አዛዡን ጨምሮ በርካታ የአገዛዙ ጦር አባላት መገደላቸውን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። የፋኖ ኃይሎች በምስራቅ ደንቢያ ስፋንቅራ የተባለ አካባቢ በፈጸሙት የደፈጣ ጥቃት አመራሩን ጨምሮ በርካታ የጦር አባላት መገደላቸውን ተከትሎ በአካባቢው ውጊያ መቀስቀሱን የተሰማው አገዛዙ ከደንቢያ ሮቢትና ሌሎች አካባቢዎች ወደ ስፋንቅራ ተጨማሪ ኃይል በማንቀሳቀስ በደፈጣ ጥቃቱ የተጎዱ ወታደሮችን ከአካባቢው ለማውጣት ሲሞክር የፋኖ ኃይሎች የፊት ለፊት ውጊያ ከፍተውበታል ሲሉ የመረጃ ምንጮች አክለው ተናግረዋል። በውጊያ የቆላ ድባ ከተማ የብልጽግና አመራሮች መጎዳታቸውም ተሰምተዋል። በተመሳሳይ በሸዋ ቀጠና ከጣር ማብር ከተማ ወደ መዘዞ ከተማ በተሽከርካሪዎች ጉዞ ላይ የነበረው የአገዛዝ ጦር በፋኖ ኃይሎች ውጊያ እንደተከፈተበት የአካባቢው የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ጉዞ ላይ የነበረው የአገዛዝ ጦር ላይ መዘዞ ከተማ አቅራቢያ የከፈቱበትን ውጊያ ተከትሎ ወደ ጣር ማብር ለመመለስ መገደዱን የፋኖ የመረጃ ምንጮች ናቸው የተናገሩት። በዚሁ ሸዋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ በመራቤቴ አካባቢ መቀጠሉን የተሰማው። በመራቤቴ ቀጠና ፈጢራ ከተማ አካባቢ በተደረገው ውጊያ ድል ተቀዳጅተናል ሲሉ የፋኖ ኃይሎች አስታውቀዋል። በአካባቢው የአገዛዝ ጦር አየር ወለድ ኮማንዶና ሚኒሻዎች የፋኖ ኃይሎችን ለማጥቃት በሚል ወደ ጎራንዳ ሲንቀሳቀሱ የፋኖ ኃይሎች ቀድሞ ማጥቃት ድል አድርገዋል ሲል ነው አፋብን ሸዋ ጠቅላይ ግዛት አሳምነው እዚህ አስታወቀው። በዚሁ መራቤቴ የቀጠና ፈጢራ ከተማ ተነስቶ ወደ ጎራንዳ ለመግባት የሞከረው የአገዛዙ ጦር በሶስት አቅጣጫ ተመቶ ከባድ ኪሳራ ደርሶበታል ነው ያሉ አፋብን። በተጨማሪም የፋኖ ኃይሎች ወደ ፈጢራ ከተማ በመግባት የከተማዋን የብልጽግና አመራሮችን በቁጥጥር ስር አውለናል ሲሉ ይፋ አድርገዋል። በፋኖ ኃይሎች ቁጥጥር ስር የገቡት የብልጽግና አመራሮች መካከል የፊጢራ ከተማ ማዘጋጃ ቤት ኃላፊ ወንዲራ ዝቅ አድርግ እንዲሁም የፊጥራ ከተማ ማዘጋጃ ቤት ምክትል ኃላፊ ተኮላ ክብረት እንደሚገኙበት አፋብን አስታውቋል። ይህን ተከትሎ የአገዛዝ ጦር የከባድ መሳሪያዎች ድብደባ እየፈጸመ በንጹሃን ንብረት ላይ ከፍተኛ ጉዳት እያደረሰ ይገኛል ሲሉ ነው የመረጃ ምንጮች ጨምረው የተናገሩት። በሌላ በኩል በትላንትናው ዕለት ገዳዮቻችን በምርጫ ሽፋን አናነግስም በሚል የተቃውሞ ሰልፍ ከተደረገባቸው አካባቢዎች መካከል በሆነችው የጃዊ ወረዳ ፊልፊል ከተማ ዙሪያ አገዛዙ ዛሬ መጋቢት 25 2018 ዓ.ም የጀት ድብደባ ፈጽሟል ሲል የአፋብን ህዝብ ግንኙነት ኃላፊ አርበኛ
አስረስ ማረ ዳምጤ አስታውቋል። አስረስ ማረ በዓለም ላይ በጀትና በድሮን እየደበደብኳችሁ በምርጫ ስልጣን እናራዝሙልኝ የሚል ብቸኛ ቡድን ብልጽግና ብቻ ነው ሲል የአየር ጥቃቱን አውግዟል። ይህ በእንዲህ እንዳለ የብልጽግና አገዛዝ የሚያካሂደውን ሀገራዊ ምርጫ የሚያደናቅፍና ምርጫውን የሚያስቀር የጸጥታ ስጋት እንደሌለ በግምገማ ያረጋግጫለሁ ሲል አስታውቋል። አገዛዙን ያለው በአዲስ አበባ ከተማ የጸጥታና ደህንነት ተቋማት አመራሮችና የክልሎች የብልጽግና አመራሮች በተገኙበት ስብሰባው ላይ ነው። ምርጫውን የሚያደናቅፍ የጸጥታ ስጋት የለብኝም የሚለው የብልጽግና አገዛዝ በዛው ስብሰባ ላይ አሁንም ችግሮች ያሉባቸው አካባቢዎች ላይ በመከላከያ መሪነት ኦፕሬሽን እየሰራ እንገኛለን ሲል የራሱን ግምገማ የተቃረነ ሀሳብ ሲሰጥ ተሰምቷል። የአገዛዙ የፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ምርጫ የሚያስቀር ስጋት እንደሌለብን ግምገማችን አረጋግጧል ባይ ናቸው። አጠቃላይ ሀገራዊ ጸጥታ ጉዳዩን ተመልክተን ከምርጫ ጋር ተያይዞ አሁን ላይ ለምርጫውን ሊያደናቅፍ የሚችልና ምርጫውን ማስቀረት የሚችል የጸጥታ ስጋት እንደሌለን የገመገም ነው። በተወሰነ ቦታ ላይ ስራ የሚፈልጉ ሁኔታዎች አሉ። ለዛ ደግሞ የሚመጥን የጸጥታና የደህንነት ግብረ ኃይሉ ቀድሞ እቅድ አዘጋጅቶ በሀገር መከላከያ እየተመራ ይሄ ግብረ ኃይል ስራዎችን እየሰራ ነው ያለው። የብልጽግና አገዛዝ ይህን በሚልበት በዚህ ወቅት በትግራይ ክልል ሙሉ ለሙሉ እንዲሁም በአማራ ክልል በአብዛኛው አካባቢዎች ምርጫን በተመለከተ እንቅስቃሴ እየተደረገ እንዳልሆነ የብሔራዊ ምርጫ ቦርድ መረጃዎች ያሳያሉ። በትላንትናው ዕለት መጋቢት 24 2018 ዓ.ም ደግሞ በአማራ ክልል በርካታ ከተማዎች ከምርጫ በፊት ህልውናቸው እንዲረጋገጥ የሚጠይቁ ሰልፈኞች አደባባይ መውጣታቸው መዘገባችን ይታወሳል። በአማራና ትግራይ ክልል መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ መደረጉ አጠራጣሪ መሆኑ ይፋ ሆኗል። ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው ውሳኔ በተሰጠባቸው በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች የሚገኙ የምርጫ ክልሎች የመራጮች ምዝገባ እየተካሄደ አለመሆኑን ዋዜማ ሬዲዮ ባለስልጣናት ነገሩ ብሏል። ኢትዮ ኒውስ ከጠቅላይ ሚኒስትር ጽሕፈት ቤት በወጣ ደብዳቤና እግድ ይህ እንቅስቃሴ እንዲቆም ለምርጫ ቦርድ ተነግሮታል የሚለውን መረጃ ይዞ መዘገቡ ይታወሳል። አሁን ደግሞ ዋዜማ ሬዲዮ በአወዛጋቢ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌለ መንግስታዊ የመረጃ ምንጮች ነግረውኛል ብሏል። ብሔራዊ ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ የአገዛዙ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 ዓ.ም እየተካሄደ መሆኑን ይታወቃል ይላል። ይሁን እንጂ ከትግራይ ክልል ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው ተወሰነባቸው የምርጫ ክልሎች የድምፅ ሰጪዎች ምዝገባ እስካሁን አልተጀመረም። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት፣ ጠለምት፣ ራያ አካባቢዎች በአገዛዙ 7ኛ ጠቅላላ ምርጫ በቀጥታ ምርጫ ይካሄደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫ እንደሚያስፈጽም ገልጾም ነበር። በእነዚሁ አካባቢዎች ሁለቱ ክልሎች ያነሱት የይገባኛል ጥያቄ እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራል ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲ ረመጽ፣ ኮረም ወፍላና የጠለምት እንዲሁም ራያ አላማጣ ምርጫ ክልሎች ነበሩ። የምርጫ ቦርድ ውሳኔ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የመሩት ተቃዋሚ የትግራይ ዲሞክራሲያዊ ስምረት ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ እንዲሰጥበት ያደረገ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩ ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ ማለት አቤቱታውን በማንሳቱ ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጭ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ ማንሳቱ መዘገባችን ይታወሳል። በዚህ ውሳኔ ጉዳይ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር ሲደረግ እንደነበረና የፌዴሬሽን ምክር ቤቱም ሆነ የምርጫ ቦርድ ውሳኔ ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈልግለት የሚል መስማማት ላይ መደረሱን ከመንግስታዊ ምንጮች ሰምቻለሁ ብሏል ዘገባው። በአወዛጋቢዎቹ አካባቢዎች ምርጫ ይደረጋል የሚል ግምት እንደሌላቸው እነዚህ የመንግስታዊ ኃላፊ ምንጮች ተናግረዋል። ሆኖም የእገዳው መነሳት ተከትሎ በ5 የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱ መረዳትም ተችሏል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ ለመጀመሩ የአካባቢዎቹ ባለስልጣናት ተናግረዋል። በተመሳሳይ የአገዛዙ የፌዴራል መንግስት ማዕከላዊ ጸጥታ እዝ ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም።
ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም በአካባቢው ምንም አይነት እንቅስቃሴ የለም። ምርጫ ቦርድ ታዲያ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት አልጀመረም ያሉት ምንጮች የፌዴሬሽኑ ምክር ቤት የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው ገልጸዋል ብሏል። በዚህ ድራማ ውስጥ የቀጠለው ይህ ጉዳይ የአገዛዙ ባለስልጣናትና ደጋፊዎች፣ አማካሪዎችና ተቃዋሚዎች ፍርድ ቤቱና ምርጫ ቦርድ ተጨምሮ በህዝቡ ላይ ፖለቲካ መስራታቸውን ቀጥሏል። በአማራ ክልል ስር የተዋቀረው የወልቃይት ሁመራ ጠገዴ ዞን አመራሮች በጉዳዩ ላይ ለምርጫ ቦርድ ጥያቄ ማቅረባቸውን ሰምተናል ይላል ዘገባው። ለቦርዱ በአካል ቀርበዋል የተባለው ይህ ጥያቄ በምርጫ ቦርድ ውሳኔ ላይ የጣሉ የፍርድ ቤት እግድ ከተነሳ በኋላ የመራጮች ምዝገባ ለምን አልተጀመረም የሚል ጥያቄ አቅርበዋል። ለቦርዱ ጥያቄ ላቀረቡት የዚህ አካባቢ ባለስልጣናት የምርጫ ቦርድ ኃላፊዎች በውሳኔው አፈጻጸም ላይ የምንወያይበት ጉዳይ አለ የሚል ምላሽ እንደሰጧቸው ተናግረዋል። ምንም እንኳን ቦርዱ ከውሳኔ በኋላ በምን ጉዳይ ላይ እንደሚወያይ የሰጠው ፍንጭ ባይኖርም ቦርዱ አወዛጋቢ አካባቢ ምርጫ ከህግ አግባብ አንጻር እየመረመረ እንደሚያስፈጽም የቦርዱ ሰብሳቢ ሜላትወርቅ ኃይሉ በጋዜጣዊ መግለጫ ላይ ሲናገሩም ተሰምተዋል። የፌዴሬሽን ምክር ቤት በወልቃይት ጠለምትና ራያ አካባቢዎች በሰባተኛው የብልጽግና ጠቅላላ ምርጫ በቀጥታ በህዝብ ተወካዮች ምክር ቤት እንዲወከሉ መወሰኑ ከትግራይ ጊዜያዊ አስተዳደር ከተቃዋሚ ፓርቲዎችና ከክልሉ የተለያዩ ወገኖች በኩል ብርቱ ተቃውሞ እንደገጠሙ አይዘነጋም። በአንጻሩ በአማራ ኃይሎች በኩል በአንዳንዶቹ ድጋፍ የተሰጠው ሲሆን በሌሎቹ ደግሞ ተጨማሪ ጥያቄ ቀርቦበታል። የብልጽግና አገዛዝ እነዚህን አካባቢዎች ሁለቱን ህዝቦች ለማጋጨት የሚጠቀምባቸውና የኃይል አስተላልፍ አንጻር ለመገምገም ብሎ ድጋፍና ሌሎችን ለማግኘት የሚጠቀምባቸው ወታደራዊ አማራጮች አድርጎ ፖለቲካዊ ፍቺ ከመስጠትና የህዝብን ጥያቄ ከመመለስ ባለፈ እያወሳስባቸው መቀጠሉን የተሰማው አሜሪካንን በ34 ቀናት ውስጥ $38 ቢሊዮን ያስወጣው የኢራን ጦርነት አነጋጋሪ ነው ቀጥሏል። ከ100 በላይ የዓለም አቀፍ ህግ ባለሙያዎች ስለ ኢራን ጦርነት ያላቸውን ስጋት የሚገልጽ ደብዳቤ የጻፉ ሲሆን በዚህ ላይ የአሜሪካ የቀድሞ ባለስልጣናት ተካተዋል። በኩዌት ደግሞ የውሃ ማጣሪያና የኤሌክትሪክ ማመንጫ ተቋማት ላይ ኢራን ጥቃት ፈጽማለች። አሜሪካንን በ34 ቀናት ውስጥ $38 ቢሊዮን የኢራን ጦርነት ማስወጣት ተሰምቷል። እስከ ሐሙስ መጋቢት 24 2018 ዓ.ም ድረስ 34 ቀናት ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ $38 ቢሊዮን እንዳወጣች ዘገባዎች እያመለከቱ ሲሆን ይህም በቀን $1 ቢሊዮን በላይ መሆኑ ተገልጿል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 እስከ ሐሙስ መጋቢት 24 2018 ድረስ አሜሪካ ለጥቃቱ ማካሄጃ እና ከኢራን የሚተኮሱ ሚሳይሎች ለመከላከል ከ$26 ቢሊዮን እስከ $38 ቢሊዮን ወጪ ማድረጓ ተገምቷል። በዚህ የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ $890 ሚሊዮን እስከ $1 ቢሊዮን ወጪ ታደርጋለች የተባለው ቢቢሲ በኢራን ላይ ጥቃቱን በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከል አመልክቷል ሲል ዘግቧል። ጦርነቱ ከጀመረ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉት በአብዛኛው ውድ የሆኑ የአየር ጥቃት መከላከያ ጦር መሳሪያዎች መልሶ ለማሟላት $3.1 ቢሊዮን እንደሚያስወጣ ማዕከሉ ገምቷል። ከ100 በላይ የሚሆኑ የዓለም አቀፍ ህግ ባለሙያዎች ደግሞ በመካከለኛው ምስራቅ እየተካሄደ ባለው ጦርነት አሜሪካ፣ እስራኤል እና ኢራን በዓለም አቀፍ ህግ ላይ ከፍተኛ ጥሰት መፈጸማቸውን ይህም ከፍተኛ ስጋት እንደፈጠረባቸው በማመልከት ግልጽ ደብዳቤ ጽፈዋል። በደብዳቤው ላይ ፊርማቸውን ያኖሩ ባለሙያዎች የቀድሞ የአሜሪካ መንግስት ባለስልጣናትና የዓለም አቀፍ ህግ ፕሮፌሰሮች መሆናቸውን ቢቢሲ ጠቅሷል። ግልጽ ደብዳቤውን የጻፉት እነዚህ ምሁራን የቀድሞ የመንግስት ባለስልጣናት ከዩናይትድ ስቴትስ ጋር ባላቸው ግንኙነት ምክንያት ትኩረታቸው በአሜሪካ አሰራር ላይ ብቻ እንደሆነ ገልጸዋል። የህግ ባለሙያዎቹ በጦርነቱ ወቅት የአሜሪካ ድርጊትም ሆነ ንግግር እጅግ አሳሳቢና በአንዳንድ ሁኔታዎች የዓለም አቀፍ ህግን የሚጥስ ነው ብለዋል። በኢራን ላይ የተከፈተው ጥቃት የተባበሩት መንግስታት ቻርተርን በግልጽ የሚጥስ መሆኑንም ባለሙያዎቹ በጽሁፋቸው ላይ ገልጸዋል። ባለሙያዎቹ የአሜሪካ ባለስልጣናት የሚጠቀሙበትን አስደንጋጭ ንግግር የጠቀሱ ሲሆን ይህም የፕሬዚዳንት ትራምፕ የኢራን የኃይል ማመንጫን ለማውደም የሰነዘሩት ዛቻ ያካተተ ነው። በተጨማሪም በጦርነቱ የመጀመሪያ ቀናት በኢራን ሚና በተባለ ከተማ በሚገኝ ትምህርት ቤት ላይ የተፈጸመው ጥቃት ባለሙያዎቹ በደብዳቤዎቹ ጠቅሰዋል። በትምህርት ቤቱ ላይ የተፈጸመው ጥቃት በአሜሪካ ጦር የተፈጸመ መሆኑን ማስረጃዎች ያሳያሉ ይላሉ ባለሙያዎቹ። የአሜሪካ ጥቃት በማስረጃ የሚደገፍ ከሆነ ከጦር ወንጀል ጋር የሚስተካከል ነው ያሉ ሲሆን ኃላፊነት ያለባቸው አካላት ግድ የለሾች መሆናቸውን ያሳያል ብለዋል። የዋይት ሀውስ ቃል አቀባይ ለተጻፈው ግልጽ ደብዳቤ ለቢቢሲ በሰጡት ምላሽ መላው ቀጠና የበለጠ ደህንነቱ እየተጠበቀና የተረጋጋ እያደረጉ ይገኛሉ ሲሉ ትራምፕ ተከላክለዋል።
ቃል አቀባዩ አክለው ፕሬዚዳንቱ እነዚህ እጅግ በጣም አስፈላጊ የሆኑ የብሔራዊ ደህንነት ውሳኔዎችን የሚወስኑት በእነዚህ ባለሙያ ተብዬዎች አስተያየት ላይ ተመስርተው ሳይሆን የአሜሪካን ሕዝብ ጥቅም ለማስጠበቅ ነው ሲሉ ተችተዋል። ይህ በእንዲህ እንዳለ ኢራን በኩዌት የውሃ ማጣሪያና ኤሌክትሪክ ማመንጫ ተቋማት ላይ ጥቃት ፈጽማለች። የኩዌት ኤሌክትሪክና ውሃ ሚኒስቴር ኢራን የኃይል ማመንጫዎችና የውሃ ማጣሪያ ተቋማት ላይ ጥቃት መፈጸሟን አስታውቋል። ሚኒስቴሩ አክሎም ጥቃቱ ተከትሎ በተወሰኑ የኩዌት ተቋማት ክፍሎች ላይ ቁሳዊ ጉዳት መድረሱን ገልጿል። ሚኒስቴሩ በኤክስ ገጹ ላይ ባወጣው መግለጫ የድንገተኛ ሰራተኞችና የቴክኒክ ባለሙያዎች ወደ አካባቢው መሰማራታቸውንና አቅርቦቱን በተገቢው መንገድ ለማስቀጠል ስራቸውን መጀመራቸውን ተናግሯል። መግለጫው አክሎም የኤሌክትሪክና የውሃ አቅርቦት ስርዓታችን ደህንነትና መረጋጋት ቅድሚያ ከምንሰጣቸው ነገሮች መካከል ነው ብሏል። ዛሬ ማለዳ የኢራን ድሮኖች በኩዌት ነዳጅ ማጣሪያ ላይ በተደጋጋሚ የፈጸሙት ጥቃት ተከትሎ እሳት መነሳቱን ቢቢሲ አረጋግጫለሁ ብሏል። መካከለኛው ምስራቅ በጣም ሞቃታማ በመሆኑ የነዋሪዎች የዕለት ተዕለት ህይወት በኤሌክትሪክ ኃይልና በውሃ ማጣሪያዎች ላይ የተመሰረተ ነው። በእነዚህ ሀገራት ለመጠጥ የሚውለው 90% የሚሆነው ውሃ የሚገኘው ከሚጣራ ጨዋማ የባህር ውሃም ነው። የባህረ ሰላጤው ሀገራት ያለ ውሃ ማጣሪያ ማዕከላት ለኑሮ የማይመቹ ይሆናሉ ይላል ቢቢሲ። ለቀጠናው ሀገራት በውሃ ማጣሪያዎች ላይ የሚፈጸም ጥቃት ከባድ ጭንቀትን የሚፈጥር ነው ብሏል። ለረዥም ጊዜ እነዚህን ትናንሽ ሀገራት መካከለኛው ምስራቅ ውስጥ የግጭት አካል ሳይሆኑ በመቆየታቸው የስጋት አልነበረባቸውም። አሁን ግን በከፍተኛ ደረጃ ስጋት የተፈጠረባቸው በውሃ ላይ የሚፈጸመው ጥቃት ነው ተብሏል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።